እግዚአብሔርና ሳጥናኤል ፊት ለፊት ተገናኝተው ያወሩበት ቀን። አንድ ቀን ሰይጣን ወደ ገነት ቀጥ ብሎ ገባ። እንደ ነውጠኛ ሆኖ ሳይሆን እንደ አጣጣሪ። የእግዚአብሔር ልጆች በዙፋኑ ፊት ቢቆሙም በመካከላቸው ተገኘ። ማንም አላስቆመውም፣ ምክንያቱም የመገኘት መብት ስለነበረ። እግዚአብሔርም አየውና ከየት መጣ ሲል ሰይጣንን ጠየቀው። ሰይጣንም በምድር ላይ በረር፣ ወደፊትና ወደ ኋላም ተመላለስኩኝ፣ ፈተናውን ጀመር። ለፈተና የቀረበው ሰው ግን ንጉሥ ወይንም ጦረኛ ሳይሆን ምስኪን፣ ጻድቅ፣ እግዚአብሔርን የሚፈራና ክፋትን የሚሸሽ ሰው ነበር። ሰይጣንም እንዲህ አለ፣ ክሱን አቀረበ። አንተን የሚያመልከው በሀብት ስለባረከው ብቻ ነው። ስጦታውን በሙሉ ብትወስድበት በፊትህ ስምህን ይረግማል አለ። እግዚአብሔርም ይህን ሰው እንዲፈትነው ፈቀደለት። ገነት ዝም ሲል ሲኦል ቁጣውን ማዝነብ ጀመረ። ኢዮብ ሁሉንም ነገር አጣ፣ ሀብቱን፣ ልጆቹን፣ ጤናውንም ጭምር። የቀረው ነገር እምነቱ ብቻ ነበር። በስቃይ ውስጥ ሆኖም እንዲህ አለ፣ አምላክ ሰጠኝ፣ አምላክ ነሳኝ፣ የእግዚአብሔር ስም ይባረክ። ኢዮብ እግዚአብሔርን አላማረረም ወይም አልካደም። በዝምታው የሰይጣንን ሥራ በታተነው። እግዚአብሔርም ተናገረና ሕይወትን መለሰለት፣ ከነበረው እጥፍ ጨምሮ ሰጠው። ብዙ ሀብትን፣ ብዙ ልጆችን፣ ረጅም ዕድሜን። በፈተና ውስጥ ለጸናው ሁሉንም አጥቶም ለአምላኩ ለታመነው ለኢዮብ ቸረው። ከሰው ልጆች በተለየ አስፈሪና ጠንካራ ሆነው የተፈጠሩ ግዙፎች ነበሩ። ነገር ግን ሞት ሲጠጋቸው ከአንድ ሰው ፊት ተንበረከኩ። ይህ ሰው ተዋጊ ወይም ንጉሥ አልነበረም። ነገር ግን ከእግዚአብሔር ጋር አብሮ መራመድ የቻለው ሄኖክ ነው። መጽሐፈ ሄኖክ እንደሚናገረው ከወደቁት መላእክታንና ከሰው ልጆች የተገኙት ኔፊሊሞች ጨለማ የሆነ ሕልም ማየት ጀመሩ። በሕልማቸውም እሳት፣ ጥፋትና ውድመትን ተመለከቱ። በመካከላቸውም የነበሩ ኦዴስና ጊልሜሽ የተባሉት ፍጹም ኃይለኛ የሆኑ የኔፊሊም መሪዎች ቢሆኑም ፍርድ ከአምላክ እየመጣባቸው እንደሆነ በመረዳት ማህዌ የተባለውን ግዙፍ አዘዙት። ማህዌ ክንፍ ያለው ግዙፍ ነበር። በሰማይም በሮ ከአምላክ ጋር መራመድ የቻለውን ሄኖክ አግኝቶ ወደ ኔፊሊሞች ወሰደው። ሄኖክንም ሲያዩት ሁሉም ተንበረከኩና መለመን ጀመሩ። ሄኖክ ሆይ ለምንልን፣ ሕልማችን በሙሉ አስፈሪ ናቸው። ውድመት ሲመጣ ይታየናል። ከመርፈዱ በፊት እግዚአብሔርን አናግርልን አሉት። ሄኖክም ከአምላክ ምሕረትን ለመጠየቅ ተመልሶ ሄደ። ነገር ግን ከእግዚአብሔር ፍሬያማ መልስ አላገኘም። ቁጣዬ ይመጣል፣ ማንም ሊያስቆመው አይችልም ሲል ተናገረ። የግዙፎቹ ለቅሶም ሆነ የሰዎች ማዘን የእግዚአብሔርን ቁጣ አላስቆመውም። ገነት ስትቆጣ ትልልቆችም ይወድቃሉ። ይህንን ታውቃላችሁ። በአንድ ወቅት እግዚአብሔር ሳምሶንን ከድንጋይ ውሃ አፍልቆ እንዳጠጣው መጽሐፍ ቅዱስ ላይ እንደተጻፈው ትንሽ ሰዎች የሚያውቁት አስደናቂ ታሪክ ይገኛል። በእግዚአብሔር መንፈስ በመመራት ሳምሶን በሺዎች የሚቆጠሩ ፍልስጤማውያንን የአህያ አጥንትን ብቻ በመጠቀም ማሸነፍ ችሏል። ከዚህ ትልቅ ድል በኋላ ግን ሰውነቱ ደከመ። በጣም ከመዳከሙና ከመጠማቱ የተነሳ ሊሞት መሰለው። በዚህም ሳምሶን ወደ አምላኩ ጮኸ፣ ይህንን ድል ከሰጠኸኝ በኋላ እንዴት በውሃ ጥም ትገለኛለህ? በማለት በመቀጠልም የማይታሰበው ተፈጠረ። አምላኩ በቶሎ መለሰለት። ትልቁን ድንጋይ ከፍሎ ውሃ እንዲፈስ አደረገለት። ሳምሶንም ውሃውን ጠጥቶ ጥንካሬውን መለሰ። ይህ ቦታም አይና ቆሬ በማለት ተጠራ። ትርጉሙም የጮኸው አይን ማለት ነው። እግዚአብሔር የምንዋጋበትን ኃይል መስጠት ብቻ ሳይሆን ጮኸን ስንለምነውም ይሰማናል። ተስፋ የቆረጥን ብንሆንም አምላክ በተአምር ያተርፈናል። እግዚአብሔር ዳዊትን ሚስት ስላገባ ለምን ቀጣው? ዳዊት ከቤተ መንግሥቱ ላይ ሆኖ አንዲት ሴት ገላዋን ስትታጠብ ተመለከተ። ስሟ ቤርሳቤ ይባል ነበር። ወደ እሱ አስመጣት። አብሯት ተኝቶም አረገዘች። ነገር ግን የኦርዮ ሚስት ነበረች። በጦርነት እየተዋጋ የነበረ ታማኝ ወታደር። ዳዊት ውርደቱን ለመጠበቅ ሲል ኦርዮን በጦርነቱ ላይ እንዲገደል አደረገ። ከዛም ቤርሳቤህን ሚስቱ አደረጋት። ነገር ግን በሳሙኤል 11:27 እንደተጻፈው የዳዊት ተግባር እግዚአብሔርን አስቆጣው። በዚህም እግዚአብሔር ነቢዩ ናታንን ዳዊትን እንዲጋፈጠው ላከው። ልጃቸው ሞተ። የዳዊት ቤት መናወጥ ገባው። እናም የዳዊት ሚስጥር ወጣበት። እግዚአብሔር በነቢዩ አንደበት ሕጌን አላከበርክም፣ የሌላ ሰውን ሚስት ቀምተሃል አለው። ዳዊትም በንስሐ እንባ ታጠበ። ውድ ኦርቶዶክሳውያን፣ እግዚአብሔር ንስሐን ይሰማል ካላችሁ አሜን እያላችሁ ኮሜንት ላይ ጻፉ።